እንደዚህ ያልኩት ነብዩን ያንተ ጌታ ያንተን ፍላጎት ለመሙላት ያንተን ምኞት ለማሳካት ይጣደፋል አልኩት። ማነች ያለችው? አይሻ። ጌታ ያንተን ፍላጎት ለማሟላት ይጣደፋል ይቸኩላል አልኩት። ለአንዱ ችግር እንደዚህ እኮ ነው ሲሉት መገለጥ መጣልኝ ብሎ ሲነግራቸው፣ ኧረ እንደዚህ የሚሆንብሃል ሲባል መገለጥ መጣልኝ ብሎ ሲናገር፣ እንዲህ ይሆናል ሲባል መገለጥ ብሎ ሲነግራቸው፣ እንዲህ 10 ጊዜ 10 መገለጥ መጣልኛል። እንዲህ ጌታ ያንተማ ፍላጎትን ለማሟላት በቃ በጣም ነው የሚጣደፈው የሚቸኩላለች ታዝባ ማለት ነው ሕፃኗ ሚስቱ ራሱ። መጽሐፍ ቅዱስ እንደዚህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። በደንብ አስተውሉ። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ መጽሐፍ ቅዱሳችን ወላጅ የሌላቸውን እንደ አባት እንደ እናት ሆናችሁ እንድትጠይቁ እንድትንከባከቡ መጽሐፍ ይመክረናል፣ ያዘናል። ቁርአን ላይ ግን ስንሄድ ቅድም ባሳየዋችሁ መሰረት የገዛ ማደጎ ልጁን ሚስት ነጥቆ አባት አይደለውም የገዛ ማደጎ ልጁን አፋቶ ይህንን የሚያደርገው ማን ነው? አላህ። መጽሐፍ ቅዱስ ግን እንዲህ ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 እስከ 16 ሚልክያስ ምዕራፍ 2 ቁጥር 14 ሶስት ነው እዚህ ጋር የሚያሳየኝ ንጋ ኦኬ። ምን ነው የከፈትከው? ሚልክያስ አይደለም? ሚልክያስ ነው። ሚልክያስ ኦኬ። ቁጥር 14 አድርግልኝ። እናንተ ስለ ምድር ነው ብላችሁ ሚስት ባልንጀራህንና የቃል ኪዳንህ ሚስት ሆና ሳለች እርሷንም አታላሃታልና እግዚአብሔር በአንተና በልጅነት በሚስት መካከል ምስክር ስለሆነ ነው ይላል። የባልንጀራ ሚስትን እግዚአብሔር እንትን አድርገው የቃል ኪዳን ሚስት ሆና ሳለች እርሷን አታላሃታልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። የልጅነት ሚስትን ልታታልላት ልዋሻት አይገባም። ኦኬ፣ ከፍ አድርገው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አይፍታ አታልላት ይላል። ምን? የልጅነት ሚስትህን ማታለልም የለብም፣ እንደ ማድረግ የለብህም። ከፍ አድርገው። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። እግዚአብሔር እንደዚህ ነው። አላህስ የሰውን ሚስት የገዛ የልጁን ሚስት አፋቶ አግባት። አንተ አባት ልጁን ፈቶ አባት የራሱን የማደጎ ልጁ ሚስት ያገባል። እንዲያገባ ደግሞ የሚያደርገው ማን ነው? አላህ። ሂድና ሚስትህን ለእኔ እንደምትገባ ንገራት ይለዋል። ራሱ ነው ባሏን። ባሏ ሄዶ ከዛ ዘይድ ሄዶ ሚስቴ ዘይነብ አባቴ እኮ ሙሐመድ ሊያገባሽ ፈልጓልና እንዴት ነው እሱ አግቢው በቃ። ከዛ እንዴት ነው አንድ ቤትስ የሚኖሩት? አስባችሁታል? ዘይነብ የሙሐመድ አክስት ልጅ ነች። ስባኝስና ዝም ብለህ መሐመድ አትበል። አዳም ዘይድ ደግሞ የሙሐመድ የማደጎ ልጅ ነው። ሊጠይቅ መጥቶ አንድ ቀን ራቁቷን ቢያያት የሰዎችን ልቤን ቀየርከው አለ። መጽሐፍ ቅዱስ ግን ምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው።
ኦኬ ከፍ አድርገው ቁጥር 27 ስለ አመንዝራ የተሰጠ ትምህርት አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቡ ከእርሷ ጋር አመንዝሯል። መሐመድ ሄደ፣ ዘይነብን ራቁቷን አያት፣ በልቡ ተመኘ ይላል። በልብ ውስጥ የምትደብቅ ሆነ ይለዋል ቁርአኑ ሱራ 33 ቁጥር 37 ላይ በልብ ውስጥ ምን ሆነ? ተመኘ። ከዛስ ዘይድን ፋትቻ ገባታለሁ ብሎ አለ። ግን ሰዎችን ፈራ። ከዛ እንዴት ያደርግ? አወጣ ወረደና አላህ መገለጥ አመጣልኝ አለ። ምን? እኔ ፈርቼ ነበረ ሰዎችን አትፍራ እኔም ፍራኝ ብሎኛል፣ የዘይድን ሚስት አግባት ብሎኛል የሚል መገለጥ አመጣ። ሙሉ ክፍሉን አንዴ ሃይላይት ልስጣችሁ ሪካርድ የምታደርጉ ከዛ ልጨርሰው። አንዴ ክፈተው ቁርአኑን ሱራ 33 37 በደንብ ተከታተሉ። ይህ የዘይድ ታሪክ ነው። በደንብ አስተውሉ። የዘይድ ታሪክ ነው። ፍትህ የተነጠቀው ሚስቱን በገዛ አባቱ የተወሰደበት ምስኪኑ ዘይድ ታሪኩ ይጀምራል። ቢጨምርበት አሪፍ ነው ማለት የአክስቱ ልጅ ብቻ ሳይሆን ለሱ ሲል ህይወቱን የሰጠ የተጋደለለት የሐምዛም እህት ነች። በነገራችን ላይ ሐምዛ የሚባል ሰሃባ ለመሐመድ ሲል ይሞታለት። ስለዚህ የዘይድን ታሪክ በደንብ አስተውሉ፣ በደንብ ፖይንት ያዙ። ይህ ሰው ሚስቱን ነው ያጣው። ሚስቱን ብቻ ሳይሆን አባቱንም በዚህ ምክንያት አጥቷል። ሱራ 33 ቁጥር 37 ላይ ታሪኩ እንዲህ ነው። ታሪኩ እዚህ ጋር ይጀምራል። በሐዲስ እና በቁርአን በተፍሲር ግልጽ ይሆናል። እንዲህ ላላ ቁርአኑ ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አስታውስ ይላል። በልብ ውስጥ የምትደብቅ የተባለው በተፍሲር ላይ በደንብ ሲያብራራው ከዕለታት አንድ ቀን ሙሐመድ ዘይድ ቤት ይሄዳል። ዘይድ ቢን ሙሐመድ የሙሐመድ ልጁ ቤት ይሄዳል። ዘይነብ ደግሞ የዘይድ ሚስት ነች፣ የሙሐመድ ዘመድ። ሙሐመድ ነው ያጋባቸው። ቤቱ ሲሄድ ዘይነብ ራቁቷን ነበረች። ንፋስ በመስኮት ወይም በመጋረጃውን ገለጥ ሲያይ ራቁቷን ሙሐመድ አያት። ከዛም በልቡ የሆነ ነገር ተሰማው። ጠባሪ እንደሚናገረው ኦ አላህ የሰዎችን ልብ የምቀይር ታምረኛው ጌታ ብሎ አለ። ዘይነብ ከዛ ግባ አባቴ ከአባቴ ከእናቴ በላይ አንተ ቅርቤ ነህ፣ ና ግባ ወደ ቤት አለችው። ኦ አላህ የሰዎችን ልብ የምቀይር ኦ አላህ በሚገርም ነው ምናምን እያለ ውበቷን አደነቀ። አልገባም ብሎ ሄደ። ዘይድ መጣ ወደ ቤቱ። ሲመጣ ዘይነብ በጣም ደስተኛ ሆና አገኛት። ዘይነብ ምን ተፈጠረ አላት። ዘይድ አባታችን መሐመድ መጥቶ ነበር አለችው። አባቴ መሐመድ መጥቶ ነበር? ቤት ገባ? አልገባም አለችው። ምን አለ አላት። እኔን አሞገሰኝ፣ አደነቀኝ እያለች በጮቤ ነገረችው። ምን አለ? የሰዎችን ልብ የምቀየር የኔንም ልብ የቀየርክ ታምረኛው ጌታ ብሎ አለ። ራቁቷን ስላያት ይህንን ነገረችው ለዘይድ። ዘይድ አላቅማማም። ቀጥታ ብድግ ብሎ መጣና አባቴ መሐመድ ሚስቴን ትፈልጋታለህ? እንግዲያውስ እኔ ፈታታለሁ፣ ውሰዳት አለው። ሙሐመድ ከዛ ትንሽ አሰበና እኔ በወስዳታው ሚስቱን ሰዎች ምን ይሉኛል አለና ምን አለ? በልቡ ደበቀና እንደማይፈልጋት ጠበሪና ቁርጡቤ እንደሚያስቀምጡት በልቡ ይመኛታል ይላል። ቁርአኑም እንደሚለው
አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ ከመፍታት አላህንም ፍራ በማለት በምትል ጊዜ አስታውስ። ስለዚህ ሙሐመድ ምን አለ? ከምትፈታት ያዛት። ሰዎችን ፈራና አለ። ለምንድን ነው የፈራው? ዘመድህን እንደገና ደግሞ የልጅህን ሚስት እንዴት ነጥቀህ ታገባለህ ተብዬ እታማለሁ ብሎ ፈራ። ይሄ ቁርጦ ጠበሪ ቮሊም 39 ቁጥር 8 እና 11 ላይ በደንብ ያብራረዋል። ከዛስ አላህንም ፍራ በምትል ጊዜ አስታውስ። ከዚያም ዘይድም በእርሷ ጉዳይን በፈጸመ ጊዜ በምዕመናን ላይ ልጅ አድርገው ከፋርክ ባስጠጋቸው ሰዎች ሚስቶች ከነርሱ ጉዳይን በፈጸመ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። የአላህም ትእዛዝ ተፈጻሚ ነው። አሁን ዘይድን አንተ ጉዳይን ትፈጽማለን ያገባታለሁ አለው። ኦኬ። ከዛስ ይሄ ህግ ደግሞ ተፈጻሚ ነው አይሻርም አለው። የማን ነው? የአላህ ትእዛዝ ነው። እኔ አይደለሁም መፈልጋት። አሁን ሙሐመድ የሰው ሚስት ወሰድክ እንዳይባል ነው አላህ ነው እያዘዘኛለሁ አለ። ኃጢአት እኮ ነው አሉት። ከፍ አድርገው ትንሽ ኃጢአት እኮ ነው ሲባል ሙሐመድ እንዲህ አለ። ቁጥር 38 ኃጢአት ነው ሲባል ነው የአላህ ትእዛዝ ነው አለ። በነቢዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። ኧረ ተው ይሄ ነገር ችግር ያመጣል፣ ይህን ጤናማ አይደለም ሲባል ኖ አላህ ነው የፈረደለት ችግር የለም አለ። በዚያም ከሱ በፊት ባለፉት ነቢያት ላይ የደነገገው የአላህም ትእዛዝ የተፈረደ ፍርድ ነው አለ። ስለዚህ አላህን የፈረደለት ለነቢዩ እንዳትከራከሩ። እንዴ ሙሐመድ ዘይድ እኮ ልጅህ ነው፣ ዘይነብም ዘመድህ ነች የቅርብ። የልጅህን የዘይድን ሚስት እንዴት ትወስዳለህ ሲባል ቁጥር 40 ላይ አድርገው ከፍ። እንዴት ልጅህን ሚስት ትወስዳለህ ሙሐመድ? ይህ እኮ አልተለመደም፣ ትክክል አይደለም ሲባል ሙሐመድ ከወንዶች አንድም ሰው አባት አይደለም አለ። የማንም አባት አይደለም ሙሐመድ? አሁን የማንም ወንዶች አባት አይደለውም ብሏል አላህ አለ። ከዚህ በፊት እኮ ግን አባት ትባል ነበር አሉት። ቁጥር 4 ላይ አድርገው አባት ትባል ነበር አሉት። ልክ አባት ትባል ነበር ሲሉት ይህን መገለጥ አመጣ። አላህ ለአንድ ሰው በሆዱ ውስጥ ሁለትን ልቦች አላደረገም። እኔ አንድ ነኝ፣ ሁለት ልብ የለኝም፣ አልወለድኩም፣ እሱን የእኔ ልጅ አይደለም። ሚስቶቻችሁም እነዚያን ከእርሱ እንደ እናቶቻችሁ ጀርባዎቻችሁ ይሁኑብን የምትሏቸው እናቶቻችሁ አላደረገም። ልጅ በማድረግ የምታስጠጓቸውን ልጆች አላደረገም። ይሄ ልጅ ተብሎ የተጠጉት የእኛ ልጅ አይደለም። ይህ በአፎቻችሁ የምትሉት ነው። ይሄ በአፎቻችሁ ነው እንጂ የምትሉት የእሱ ልጅ የምትሉት ልጅ አይደለም። አላህም እውነቱን ይናገራል። እናንተ ዋሽታችሁብኛል። አላህ እውነት ነው የሚናገረው። እርሱ ትክክለኛውን መንገድ ይመራል። ከፋር ቁጥር 5 ለአባቶቻቸው በማስጠጋት ጥሯቸው፣ እነርሱ አላህ ዘንድ ትክክለኛ ነው። ግን እኮ ሙሐመድ በፊት እኮ ዘይድ ቢን ሙሐመድ ነበር የምትባለው ሲባል አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናችሁ። በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም ብሏል። በፊት በስህተት ነው ዘይድ ሙሐመድ የተባለው በስህተት ነው። እሱ በተሳሳትንበት ላይ ኃጢአት አይደለም ብሏል አላህ። ግን ልቦቻችሁ አውቀው በሰሩት ኃጢአት አለባቸው። ከአሁን በኋላ ግን ዘይድ ቢን ሙሐመድ ብትሉ እናንተ እያወቃችሁ ነው እና እንደዛ ያላችሁት ኃጢአት ነው። በፊት ባለማወቅ ስለሆነ ኃጢአት አይደለም። አላህ መሐሪ አዛኝ ነው። የበፊቱ ምሯችኋል። አሁን ግን አውቃችሁ የሙሐመድ ልጅ ብትሉ ኃጢአት ነው። ግን እኮ ሙሐመድ ዘይነብ እኮ ዘመድህ ነች። ቁጥር 50 አድርገው ዘመድህ ነች። እንደገና ደግሞ 4 ድረስ ነው ማግባት ይቻላል የተባለው። ታዲያ ዘይነብን ካገባህ እኮ አሁን 5ኛ ይሆናል። ቃል አለህ 50 እንዴት ነው ነገር? እንዴት ነው እሱ?
እሷ አምስተኛ ልትሆንብህ ነው። እንደገና ደግሞ የቅርብ ዘመድህ ነች አሉት። አንተ ነብይ ሆይ እኛ እነዚያን በመሪዎቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህ እነዚያንም እጆችህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን በደንብ አስተውሉ። የአጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የውሽ ዘመዶቹም ማለት ነው። ዘመድህ ነች ሲባል ይኸው ዘመዴ ተፈቅዶልኛል። የውሽማዎችንም ሴቶች ልጆች የውሽሚዎችንም ሴቶች ልጆች ማጋባት ለአንተ ይፈቀድልሃል። እንደዛ ነው። ታዲያ ካላት በለጡ እኮ ሲባል ደግሞስ ያውም የዘመድህን ያውም የልጅህን ያመነ ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድን። 4 ድረስ ነው ብለህ ነበር እኮ ኖ ከነቢያት ከእናንተ የተለየ ለእኔ ከ4 በላይ ተፈቀደ። ከፍ አድርጎ በነርሱ በምዕመናን ኧረ ትንሽ አስበረናት። እሺ በልጆቻቸው በጨበጣቸው ባሮቻቸው ግዴታ ያደረግንባቸው በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ ያዛኝ ነው አለ። ከዛ ሴቶቹ ተሰብስበው መጡ። በቃ እኛን አግባ የተወሰነ ቁጥር 51 አድርገው ከእነርሱ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። በማፋታት ካራካትም የፈለጋትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህም። ይህ አይኖቻቸው ወደ መርጋት ነው ምናምን። ስለዚህ የፈለግካትን ማስጠጋት የፈለግከውን ማራቅ ትችላለህ። እንደዛ ነው። አዎ እንግዲህ ምን ተስፋ አለን? ሚስቶቻችን የፈለገውን ተወሰደ። እሱ ካያት ማስጠጋት ከቻለ የፈለግከውን ማራቅ የፈለግከውን መውሰድ ከቻለ ተስፋም የለን አሉ። ከዛ ሙሐመድ ምን አደረገ? ዘይድና ሂድና ሚስትህን ሰርጋችን ዛሬ እንደሆነ እንደማገባ ንገራት አለው። ዘይድ ሄደና ሊጥ እያቦካች አያት ዘይነብን። ቀና ስትል በጣም ውበቷን አልቻለም። ሐዲስ ላይ ያለው እሱ አልቻልኩም ፊቷን ማየት፣ ስለዚህ እግር ማየት ጀመርኩ ይላል። ከዛ ስላላስቻለው ፊቷን እያየ መናገር ጀርባውን አዞረና ሚስቴ ዘይነብ አባቴ ሙሐመድ ሊያገባሽ ይፈልጋል አላት። ኧረ እንደዛም ቅድሚያ ጸሎት ላደርጋለች። ጸሎት ስታደርግ ወዲያውኑ ሙሐመድ መጣ። ሰርግ እዛ ሆነ። ከዛ ሰዎች መጡና ማውራት ጀመሩ። ጨዋታ ተጀመረ። ከዛ 3 ሰዎች ደግሞ ሙሐመድ የእኛ ሚስቶች ካየና እንደፈለገ መውሰድ የሚችል ከሆነ ያለን ተስፋ እሱ ሲሞት ሚስቶቻችንን ማስመለስ ነው። እኔ አይሻን ወስዳለሁ፣ እኔ ሚስቴን አስመልሳለሁ። እንደዚህ አይነት ጨዋታ ሲጀምሩ እየሄደ ሚስቶቹን መጎብኘት ጀመረ እየወጣ። ከዛ አሰበና ሰዎቹ እንዲህ ሲጫወቱ ቁጥር 53ን ከፍ አድርገው እንዲህ አለ፣ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር ነብዩ ቤቶች በምንም ጊዜ አትግቡ አለ። ሰው ቤት ሄዶ አይደለ ያያቸው ሚስቶቹን። እሱ ካየ ደግሞ መውሰድ ይችላል። የእሱን ደግሞ እንይበት። ኖ የኔ ሚስት ማየት አይቻልም። ኖ ቤቴ መምጣት አትችሉም። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ትበተኑ። ለወግ የምትጫወት ሆናችሁ እንዳትቆዩ። ይህ ነብዩን በእርግጥ ምን ይለዋል? ምግብ ከበላችሁ በኋላ ወዲያውኑ ከቤቱ ተበተኑ። ይህ ነብዩን በእርግጥ ያስቸግራል፣ ከእናንተ ያፍራል። ራሱ እኮ ነው እየነገራችሁ ያለው። እኔ ከእናንተ አፍራለሁ፣ አላህ ግን አያፍርም። ቤቴ ከመጣችሁ ምግብ ከበላችሁ ወዲያውኑ ከቤቴ ይውጡ። ሚስቶቼንም ማየት እናንተ አትችሉም። እኔ ግን የእናንተ ሚስት ካየው ከፈለግኳት መውሰድ እችላለሁ። ኦኬ። ይህ ነብዩን በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንስ ስንዋስ ልክ ሙሐመድ ዘይነብን ራቁቷን አይቶ እንደወሰዳት ሴቶችህን ብናይስ? ኖ አይቻልም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸው የበለጠ ንጽህና ነው።
እንግዲያስ እሺ በህይወት እያለህ እንደዛ ነው፣ ስትሞት ግን ሚስቶቻችንን እናስመልሳለና እያሉ ውይይት ጀመሩ። ከፍ አድርገው ያላህንም መልእክተኛ ምን ጊዜም ልታገቡ ለእናንተ አይገባችሁም። ቢሞት እንኳን የእሱ ሚስቶች ለእናንተ ማግባት አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። ኧረ ተው፣ ይሄ ነገር አይቀየርም። ቁጥር 36 አድርገው። ይሄ ያልከው ነገር ይቀየራል አይቀየርም? ኧረ ተው እባክህ እባክህ። እንዴት ነው እሱ? ከባድ ነው ህጉ። ኖ ከባድ ነው ህጉ። አዳምጠኝ። እንደዚህ ይላል፣ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። ምስኪን ነፈር፣ ምስኪኑ ዘይድ በአባቱ ሚስቱን በእንደዚህ አይነት ሁኔታ ተነጠቀ። ዩቱብ ላይ ያሉትን አንድ ያሳያል። ሰላም በላቸው። ሰብስክራይብ ያላደርጋችሁ ዩቱብ ላይ ሰብስክራይብ አድርጉ። እየተሰማችሁን አለ፣ እኛ ጋርም ተቋርጣለች። በደንብ ተረድታችሁታል። ይህን እኮ አልገባኝም የሚል አለ። እንደዚህ አስረድቼ አልገባኝም የሚል አለ። እውነት ይሄ ክፍል ያልገባው ካለ ይህንን ክፍል በደንብ ተረድቶ እስልምና ውስጥ የሚቀመጥ ካለ አይደው ነው። እኔ እንጃ። ይህንን እንደዚህ ጥርት ያለ ሐዲስ ላይ አልሄድኩም፣ ተፍሲር ላይ አልሄድኩም፣ ቁርአን ላይ ብቻ ቆሜ እንዴት እንዳብራራው ታያችኋል። ታሪኩ ግልጽ ስለሆነ ማለት ነው።